የኛ አልቲሜት ፍላጎት ብልጽግና ነው። ደህንነትን ድምጥማጡን ማጥፋት ነው፣ መበቀል ነው ምንፈልገው። ያን ብልጽግና ለማረጋገጥ የሚያስፈልጉ ዲቴልስ ኤሌመንቶቹን ካለየን በቀር በሆነ ጉዳይ ብቻ መዘን ምናሳካው አይደለም። አንድ ሰው ምጣድ ሳይኖረው እንጀራ መጋገር ማሰብ አይችልም። እንጀራ ለመጋገር ጤፍ ያስፈልጋል። ያረሰ ሰው ስላለ ገዝተን ከሆነ ወፍጮ ያስፈልጋል፣ እርሾ ያስፈልጋል። እነሱ ሁሉ አሟልተን ግን አልቲሜት ምጣድ ያስፈልጋል። ምጣድ ሳይዝ እንጀራ ጋግራለሁ ቢባል ዋጋ የለውም። እነዚህን በሙላት ሳናይና ሳናስብ ብልጽግና ብንል ዋጋ የለውም። በዚያም ምክንያት ግብርና የግድ ነው። ከፍተኛ ሊመረት የሚችል ያልተረሰ መሬት አለን፣ ውሃ አለን፣ እንደተባለውም ሰው አለን። ያን ተጠቅመን በአመት 2 3 ብናርስ በምግብ ራሳችን መቻል ሁነኛ ነገር ነው። ልንተው አንችልም፣ ማረስ አለብን። ሁለተኛ ኢንዱስትሪ ነው። ኢንዱስትሪ ላይ በስፋት ካልሰራን በቀር በግብርና ብቻ ምናስበውን ኤምፕሎይመንት ምናስበውን ኤክስፖርት ልናሳካ አንችልም። ምርት ያስፈልጋል። እነዚህም በቂ አይደሉም። ቱሪዝም ያስፈልጋል። ታሪክ አለን፣ ባህል አለን፣ የሚገርሙ ሲነሪዎች አሉን። እነሱም ብንሰራቸው በጣም ብዙ ሀብት ያመጣል። ይሄም በቂ አይደለም። የዘነጋነው ሀብት አለ፣ ማይኒንግ እንጠቀምበት። 15 አመት 500 ሚሊዮን ያወጣንበትን በአንድ አመት 3 ቢሊዮን ያወጣነው በዚህ አቴንሽን ነው፣ በዚህ ስራ ነው። በ15 አመት 3.5 ቢሊዮን የነበረውን ቡና በአመት ይሄን ያክል ያመጣነው በዚህ በግብርና ትኩረታችን ነው፣ በስራ ነው። ቱሪዝሙም ማይኒንጉም ኢንዱስትሪውም ግብርናውም ግን ቴክኖሎጂ ላይ ካልሰራን በቀር ደግሞ ውጤት አያመጣም። እሱን መጨመር አለብን። ቢኮዝ ሰርቪስ አት ዘ ኤንድ እያንዳንዱን ሰው የሚነካ ነገር ነው ብለን ቴክኖሎጂን አከልንበት ማለት ነው። ቴክኖሎጂን ካከልን በኋላ አምስቱን ዘርፍ ከለየን በኋላ ሌሎች ዘርፎች ግን ዋጋ የላቸውም ማለት ነው። መንገድ አንሰራም፣ እኛ ኢነርጂ ላይ አንሰራም። እንደ ኢትዮጵያ ኢነርጂ ላይ የሚሰራ ሀገር አለ እንደ አፍሪካ ውስጥ 27 28 ሺህ ኪሎ ሜትር አስፋልት እኮ ይሰራ ያለ ነው። እኛ ዛሬ እዚህ አዲስ አበባ እኮ በ100 ኪሎ ሜትር አስፋልት ይሰራ ያለ ነው። የፕራዮሪቲ እኮ መሆን ይችላል። ባለፉት 5 አመታት የሰራ ነው ሃውሲንግ ቤት እኮ 15 አመት ከተሰራ ይበልጣል። ምንም ጥያቄ የለው። አይሰሩም ማለት አይደለም። ዋናው የልማት ፒላሮቻችን ግን 5 ናቸው፣ ብዝሃ ዘርፍ ናቸው። ኢንዱስትሪ ስታርሽ ግን ኢንዱስትሪ ብቻ እንመልከት። ኢንዱስትሪ ኢትዮጵያ ታምርት ያልነው ኢትዮጵያ ውስጥ ያሉ ፕላንቶች፣ ፋብሪካዎች 47-48% ገደማ ብቻ ያመርቱ ነበር። ካላቸው አቅም ከ50 በታች ያመርቱ ነበር። ግማሹ መሬት ይቸግረዋል፣ ግማሹ ኢነርጂ ይቸግረዋል፣ ግማሹ ፋይናንስ ይቸግረዋል፣ ግማሹ ስፔር ፓርት ማስገባት ዶላር ይቸግረዋል። ብዙ ምክንያት አለው። ይሄን በሴክተር ሰብ ሴክተር በፋብሪካ ደረጃ እያገዝን እየፈታን አሁን 65% ደርሰናል። ምን ማለት ነው? 50 የማይሞላው የማምረት አቅማችን 15% ከነበረው ፋብሪካ ብቻ ይጨመር ነው ማለት ነው። ሰው ቀጥሯል፣ ታክስ ጨምሯል፣ ምርት ጨምሯል። በዛው ልክ በዚያ በቃም እኛ ወደ ቢሮ ስንመጣ ኢትዮጵያ የገነባችው 3 ኢንዱስትሪያል ፓርክ ነው። ሐዋሳ፣ ኮምቦልቻ እና መቀሌ። ከዚያ በኋላ እኛ 10 ገንብተናል። 10 ኢንዱስትሪያል ፓርኮች አሁን 13 አለ። እነዚህ የገነባናቸው 13 ፓርኮች 20% 25% ብቻ የተያዙ ነበሩ። ምክንያቱም ሼዶቹ ጥቅም ላይ ነው፣ የኛም ቀድሞ የነበረው። አሁን በድምሩ ሲታይ ከ80% በላይ ሼዶች ተይዘዋል። ብዙ ቦታ መቶ ነው፣ የጎደሉም አሉ። ከ80% በላይ ኢንዱስትሪያል ፓርኮቻችን ሼዶቻቸው ስራ ይሰሩ ነው፣ ፋብሪካ ተክሎ ስራ ይሰሩ ነው። ከፓርኮች ውጪ ደግሞ ኢትዮጵያ ውስጥ ሰዎች የፋብሪካ ባለቤት እንጂ የፓርክ ባለቤት የመሆን ልምምድ አልነበረም። አሁን ማንም ሰው እዚህ አቃቂ ወጥቶ እዚህ ዱካ ወጥቶ ግለሰቦች ያላቸውን ፓርክ ማየት ይችላል። የግለሰቦች ፓርክ እየገነባን ነው። እሱም አይበቃም ብለን ነፃ የንግድ ቀጠና ድሬዳዋ ላይ እዚህ ቢሾፍቱ አካባቢ ይሰራል ኢንዱስትሪው ለማንቃት። ኢንዱስትሪው ግን በባህሪው አይታይም። ለምሳሌ ወንጪ ይታያል። ሰው ይሄዳል፣ ፎቶ ይነሳ፣ ይለጥፋል። ገንዘብ ያለው ይሄዳል፣ ይዝናናል፣ ይናገራል። ይሁነኝ ብሎ ሰው ግን ፋብሪካ ሄዶ አያይም። ልክ እንደ ጎርጎራ፣ ልክ እንደ ወንጪ ሰው እስቲ ፋብሪካ ላይ ምን እንዳለ ብሎ መኪና ነድቶ አንስቶ አይጎበኝም። በዚያ ምክንያት ምን እንዳለ አያውቅም። ግን አሜዚንግ ስራ ነው ያለው። ለምሳሌ
በቅርቡ የገጠመኝ አንድ ነገር ላጫውትሽ። አንድ ከአሜሪካ የመጣ ወጣት ልጅ ኢትዮጵያን ይወዳል፣ ግን ኢትዮጵያም እንዳለ አያውቅም እና እዚሁ አቃቂ አካባቢ አንድ ኢንዱስትሪያል ፓርክ ነገር እየገነባ ያለ ባለሀብት አለ። የእሱን ኢንዱስትሪያል ፓርክ እንዲያይ ላክ ነው እና ልጁ ማንም ሰው ቪዲዮ አንስቶ ማንም ሰው ፎቶ አንስቶ ይሄ ነገር ኢትዮጵያ ውስጥ ቢለኝ ላምን አልችልም። ግቢው መስኩ ግሪን የሆነ በጣም ትላልቅ ሼድ ኤንድ ቱ ኤንድ ስራ የሚሰራበት መኪና የሚመረትበት ብረት የሚጨፈለቅበት በ3D ዲዛይን የሚደረግበት ኢንዱስትሪ በግለሰብ ደረጃ በዚህ ሳይዝ ኢትዮጵያ ውስጥ አለ መባል አላምንም ነው ያለው። እውነቱን ነው። ማየት ይፈልጋል። የሚያስደንቁ ስራዎች አሉ። ካላየናቸው ግን አይገባንም። ኢንዱስትሪ በባህሪው ግን ሌሎቹ አይደለም። ትንሽ ይዘገያል። ለምሳሌ አንድ ሰው ፋብሪካ ለመትከል መሬት ወሰደ እንበል፣ ዲዛይን ሰራ እንበል። ፋብሪካው እኮ እዚህ የለም፣ ያዘዋል። ፋብሪካው ይመረታል። ተጓጉዞ ቅድም ባንሉ ሎጂስቲክስ ችግር ይመጣል። ከዛ ደግሞ ይተከላል። የሙያተኛ ችግር አለ፣ ይበላሻል። ስፔር ፓርት የለም፣ ይጠገናል። እንደዚያ ሆኖ ሪስፖንድ ለማድረግ እንደ ቱሪዝሙ እንደ ግብርናው እንደ ቴክኖሎጂ ፈጣን አይደለም፣ ጊዜ ይፈልጋል። አሁን በዚህ አመት የኢትዮጵያ እድገት ከሚያመጣቸው ሴክተሮች ውስጥ አንዱ ኢንዱስትሪ 13% ያድጋል ያልነው እኮ ግብርናው 6% የሚያድገው ሪስፖንድ የሚያደርግበት ሲዝን ደርሷል ማለት ነው። እስካሁን ኢንቨስት ያደረግን ነበር። አሁን ደግሞ ሪስፖንድ ወደሚያደርግበት ደረጃ እየመጣ ነው ያለው። በሚቀጥሉት ዓመታት ይሄ እያደገ ይሄዳል። ኢንዱስትሪው በጣም ሪስፖንድ እያደረገ ይሄዳል። ብዙ ፋብሪካዎች ተክለናል። ባለፉት ሁለት ዓመት እኮ ከ385 በላይ ሄቪ ኢንዱስትሪስ ገንብተናል። በጣም ትላልቅ። ለምሳሌ ለሚ ሲሚንቶ ፋብሪካ ማለት እኮ በጣም ትልቅ ነው። ኢትዮጵያ ውስጥ ያለውን ሲሚንቶ ችግር ፈትቶ እኮ ኤክስፖርት እናድርግ እያለ ነው። ለሚ ሲሚንቶ ፋብሪካ ኢትዮጵያ እስካሁን ያላትን ፋብሪካ ተደምረው የሚያመርተው ግማሽ ያህሉን ያመርታል። የሁሉ ፋብሪካ ተደምሮ እንደዚህ በየሴክተሩ አሉ ማለት ነው። ግን ሰው አያያቸውም። ለሚ ካልሄደ ፋብሪካዎችን ሄዶ ካላየ ስንት መኪና የሚጠገነው አሴምብል የሚደረገው ኢትዮጵያ ውስጥ እነሱም ካላየ በቀር የተሟላ ግንዛቤ አይዝም። ሰርቪስን በሚመለከት ግን ትኩረት ተሰጠው ለማራከስ ትክክል አይደለም። ሰርቪስ የኢኮኖሚ እድገት መቋጫው ማሰሪያው እሱ ነው። ለምሳሌ የአሜሪካ ትልቁ ኢኮኖሚ የሚባለው እኮ ግብርናውና ኢንዱስትሪ ተደምሮ 30% ቢሆን ከ70% በላይ ሰርቪስ ነው። ማንም ያደገ ሀገር አልቲሜትሊ ቢገር ሼር ያለው በእድገት ውስጥ ሰርቪስ ነው። ለምን መሰለሽ? በቅርቡ ዘመን ገበያ የሚባል የኢኮሜርስ ኢትዮጵያ ጀምራለች። ዘመን ገበያ የጀመርንበት ዋናው ምክንያት ምርት እያለ ዲማንድ እያለ መሀል ላይ ባሉ ደላላዎች ምክንያት ምርትን ከፈላጊው ማገናኘት ችግር ሆኗል። በባለፈው ፋሲካ እንቁላል አዲስ አበባ 20 ብር ሲባል ወጣ ተብሎ 10-12 ብር ነበር። እነዛን እንቁላሎች ከፈላጊው ጋር ማገናኘት ግን ሲስተም አልነበረም። ሎጂስቲክሱም ሲስተሙም ችግርም ደላላውም ብዙ ስለሆነ አሁን ዘመን ገበያ ከተጀመረ 20 ቀን ቢሞላው ነው። ከ2000 በላይ አይተምስ አሉት። ሽንኩርት አለው፣ ቃሪያ አለው፣ በግ አለው፣ ሞተር ሳይክል አለው፣ ባጃጅ አለው። የሌለው ነገር የለም። ገና 20 ቀኑ ነው። 4 ሚሊዮን ገደማ ሽያጭ አከናውኗል በዚች ቀናት ውስጥ። ይሄ የኢትዮጵያ አሊባባ ማለት ነው። ጥቅሙ በጣም ብዙ ነው። አሁን በቅርቡ የአረፋ በዓል አለብን። ለአረፋ በዓል ሰው በግ በዘመን ገበያ ቨርቹዋሊ ያዛል፣ ዴሊቨሪ ይደረግለታል። መሀል ላይ ያለው ደላላ መሀል ላይ ያለው ሰው በከፍተኛ ደረጃ ይቀንሳል ወይም ወደ ትክክለኛ መስመር ይገባል። ሰርቪስ ማለት ይሄ ነው። በጉ አለ፣ ፈላጊው አለ። በጉና ፈላጊው እያለ ቴክኖሎጂ ባለመኖሩ ሎጂስቲክስ ባለመኖሩ የገበያ ስርዓት ያልተዘረጋ በመሆኑ ተጠቃሚ የሚጎዳበትን ስርዓት ይቀንሳል ማለት ነው። ሰርቪስ ከሌለማ ምርት ምን ዋጋ አለው? አይደርስም። አንድ ቀላል ኤግዛምፕል ላንሳልሽ። አንድ ጃኬት፣ ይሄ ጃኬት ዱባይ $150 ከሆነ ዱባይ ባልገዛው ጀርመን ሲሄድ 155 160 ሊሆን ይችላል። አሜሪካ ሲሄድ 145 ሊሆን ይችላል። ቻይና ሲሄድ 130 ሊሆን ይችላል። ኢትዮጵያ ይሄው ጃኬት ይሄው ሱፍ መርካቶ ላይ 500 ይሆናል። በብር አይደለም በዶላር። ዶላር ኢትዮጵያም ዶላር ዩኤም ዶላር ቻይናም እኩል ሆኖ ሲያበቃ
ለሚሰጠው ግብር ለትራንስፖርቱ 15 20 ብር ይጨምር ችግር የለውም 3 4 እጥፍ እንዴት ይሆናል ዘሴም ኳሊቲ ያለው ምርት ዘሴም ቫልዩ ባለው ዶላር በዚህ ያክል ዲፈረንስ ለምን ይለያያል ያን እንደሆነ የሰርቪስ ችግር ነው የገበያ ትስስር ችግር ነው ያን የገበያ ትስስር ችግር ምን ንቀርፈው ሲስተም በመዘርጋት ነው ዘመን ገበያ የጀመርነው ያን ለመቅረፍ ነው ለምሳሌ ፋይናንሻል ሴክተሩ ላለፉት 100 ዓመታት ኢትዮጵያ ውስጥ ካሽ ነው አጠቃላይ ምን ገበያየው ሞባይል መኒ ጀመር ትናንትና 3 ዓመታችን ነው በ3 ዓመት ውስጥ ሞባይል መኒ ሰርፓስ አደረገ የካሽን ትራንዛክሽን ትሪሊየንስ እንቅስቃሴ የሚያደርገው ድሮ አንድ ሰው ብድር ለመበደር መታወቂያ አምጣ ፎቶ አምጣ ወላጅ አምጣ የሚባለው ነገር ቨርቹዋሊ በሞባይል መበደር የሚችልበት እድል ማግኘት ማለት ለፋይናንሻል ኢንክሉዥን ሐሳብ ያላቸው ሰዎች ሐሳባቸው እንዲወለድ ለማገዝ ከፍተኛ ጥቅም አለው ቴክኖሎጂው ከሌለ ግን በአገር ጫፍ ብድር ማድረስ የምንችልበት ምንም እድል የለም ማለት ነው ሰርቪስ ሲባል የተመረተውን የተፈጠረውን ነገር ተጠቃሚ ለማድረስ የሚያቀል መንገድ ማለት ነው የተመረተውን ነገር ተጠቃሚው ጋር በትክክለኛ ዋጋ እንዲደርስ የሚያደርግ ማለት ነው እሱ እያደገ መሄዱ ጥርጥር የለውም ኢትዮጵያም ኢንዱስትሪ ይሰፋል ግብርና ይሰፋል እያደገና እየወረሰ የሚሄደው ግን ሰርቪስ ነውና ሰርቪስ ኢንዱስትሪ ላይ ትኩረት ሰጥቶ ሳይሆን የሚነካን እሱ ስለሆነ ነው በቅርበት የምናየው ሲወደድም ሲከስርም የምናየው እሱ ስለሆነ ነው እንጂ እኛ 5 ዘርፍ እንደ ፒላር ለይተን ለነሱ ደግሞ ደጋፊ የሆኑ ዘርፎች ጨምረን ነው እየሰራን ያለነው ብዝሃ ዘርፍ ነው ብዝሃ ተዋናይ ነው ብዝሃ ተጠቃሚነትን የሚያረጋግጥ ነው ለዛም ነው ሙላአት ባለው መንገድ ሲግኒፊካንት የሆነ የእድገት እንትን ውስጥ መንገድ ውስጥ የገባ ነው ማለት ነው